ከሰኔ 26 ጀምሮ ዛሬ በቃ ክረምት ገባ። በአተ ክረምት ነው። ደመና፣ ጉም፣ ዝናም፣ ዘር እያለች በየሰናብቱ በሚቆመው መዝሙር፣ በሚነበቡት ምንባባት፣ በሚሰበከው ምስባክ ሁሉ እግዚአብሔር አምላኮችን እንደሚያፈራርቅ የደመና ጌታ የጉም የዝናብን ነገር እያስተማረች ለምዕመናን በሚገባ መልኩ ምስጢሩን ትገልጣለችና በእውነት ሰኔ 26 እግዚአብሔር በቸርነቱ ወቅትን አፈራርቆ 91 ዕለት ከ15 ኬክሮስ ተፈጽሞ ክረምት ገባ ብላ ታውጃለች ማለት ምን ማለት ነው? 7 ነገሮች ያሉት ማለት ነው አይደለ? እሳት እስቲ በሉ፣ ውሃ፣ ነፋስ፣ መሬት፣ ልብ፣ እስትንፋስ። ስንት? እሳት፣ ውሃ፣ ነፋስ፣ መሬት ስጋ ነው ነፍስ ነው? ልብ፣ ቃል፣ እስትንፋስስ ነፍስ። እሳት፣ ውሃ፣ ነፋስ፣ መሬትስ ስጋ ምንድን ነው? ነፋስ። ገላችሁ ይሞቃል ይተኩሳል ምንድን ነው? እሳት። እንባችሁ ይፈሳል፣ አጥንታችሁ፣ ጅማታችሁ፣ ጠጉራችሁ፣ ጥፍራችሁ ምንድን ነው? መሬት። ሴቶች በተለይ ማወቅ አለባችሁ። ሴቶች ለምን የምትወልዱት ልጅ መጀመሪያ ከማህፀን ሲወጣ 7 ምልክት ይዘው ነው የሚወጣው ታውቃላችሁ? የኛ ሀገር ሴቶች ግን ትንሽ ችግር አለ። በደንብ አታዩ። ጨለማ ውስጥ ነው ደግሞ የምንወልደው። በጣም ፍፍን ያለ ለምን እንደሆነ አላውቅም። በአንድ አምፖል ሻማ ውስጥ ሰው ሲወለድ በእግሩ ነው በጭንቅላቱ ታውቃላችሁ? በጭንቅላቱ ጎበዝ መጻኑ በጭንቅላቱ አለ። ምኑን እንዲጠቀም ነው? እግሩን ነው ጭንቅላቱ? ጭንቅላታችን ካልተጠቀም በእግር ነበር እንደ ከብት መወለድ ነበር። ምናቸው ልክ ሲወለድ አንድ ሰው 7 ምልክቶች እግዚአብሔር ይሰጠዋል። ስለዚህ የጸነሳችሁ ሴቶች እድለኞች ናቸው። ልክ ስትወልዱ ገና ጭንቅላቱን አሳይቶ ስካን ተደርገው ምድርን ሲቀላቀል ስለ እግዚአብሔር 4 ማዕዘን ቅርጽ ይሰጠዋል። እዚህ ላይ እሺ እዚህ ጋር ስም 4 ዳይመንድ የመሰለ አልማዝ የመሰለ እዚች ጋር ነው። ከዚህ ጋር ደግሞ 3 ማዕዘን እዚህ ጋር ስንት በድምሩ አሻራ ገብት ቤት ይባላል። ትርጉሙ ሌላ ነው። ይሄ እሳትን፣ ውሃን፣ ነፋስን፣ መሬትን ይወክላል። ይሄ ደግሞ ነፍስ በር ነው። ልብን፣ ቃልን፣ እስትንፋስን ይሁንሽ። እዚህ ጋር ስንት ማዕዘን? እዚህ ጋር ስንት ማዕዘን? በጣም ለምሳሌ ህፃናት ሲወለዱ ፈገግ ይላሉ፣ ይስቃሉ። ግድግዳ ጋር ያሉ ማርያም አጫወተችው ትላል። ምንድን ነው ማለት ነው? የነፍስ በር ናቸው እነዚህ። በ18 ወር ይዘጋ። እናንተ ግን እስከ 18 ወር አደራችሁን ሞባይል አጠገባችሁ እንዳታደርሱሽ። ይሄ ማለት ኤሌክትሮማግኔቲክ ጨረር ነው። በዚህ ውስጥ ነው ህፃን ውስጥ የሚገባው እና ካንሰር ይዘዋል። ብዙ ኦቲስቲክ ህፃናት የእናንተ ችግር ጭምር ነው። 7 ጠባይ ያለውን ሰው ዳግመኛ ቢበድል በምን አላጠፋው? በንፍሮ ውሃ አላጠፋውም ሲል ነው። ፍጻሜዋ ግን ደመናማ ናት፣ ድንግል ማርያም ናት። 7 ውብር ምንድን ነው? ጌታ ከቅድስት ድንግል ማርያም ከስጋዋ ስጋን ከነፍሷ ነፍስን ነስቶ 7 ጠባይ ገንዘብ አድርጎ ዓለምን አዳነ። አቤቱ ጌታችን አምላካችን ንጉሳችን ሕይወታችን ብርሃናችን መዓልትና ሌሊትን ወቅቶችን የምታፈራርቅ ሰማያዊ አባታችን ዘመነ ጸደይን አሳልፈ ዘመነ ክረምት ላይ አስገብተናልና ክብር ምስጋና አምልኮትና ወዳሴ አዶናይ ኤልሻዳይ ረሂም ተብለ ለምትመሰገን ለአንተ ለአብ ለወልድ ለመንፈስ ቅዱስ እናቀርባለን። እንደ እግዚአብሔር ቸርነት እንደ እግዚአብሔር ቅዱስ ፈቃድ ዛሬ የምንማማረው በመጽሐፈ ኢዮብ ምዕራፍ 35 ቁጥር 5 ላይ ያለውን ኃይለ ቃል መነሻ በማድረግ ይሆናል። የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ጥበብ እንዲገልጥልን ቅዱስ ፈቃድ ይሆንልን። ቅዱስ ቃሉ እንዲህ ይላል፣ ዓይኖችህን ወደ ሰማይ አቅንተህ እይ፣ ካንተም ከፍ ከፍ ያሉትን ደመናት ተመልከት ይላል። እስቲ አብረን እንበለው። ዓይኖችህን ወደ ሰማይ አቅንተህ እይ፣ ካንተም ከፍ ከፍ ያሉትን ደመናትን ተመልከት። እስቲ አቅንተን እንይ፣ ከፍ እንይ። ከኛ ከፍ ከፍ ያሉትን ደመናትን እያየን ነው አይደለ? የእግዚአብሔር ቃል ነው ይህን የሚያስተምረው። ይህን ርዕስ የመረጥኩበት ምክንያት ዛሬ ከሰኔ 26 ጀምሮ እስከ ሐምሌ 18 ድረስ ዛሬ በቃ ክረምት ገባ። በአተ ክረምት ነው። በተለይ ደግሞ እስከ ቂርቆስ በዓል ድረስ ቤተክርስቲያናችን ደመና፣ ጉም፣ ዝናም፣ ዘር እያለች በየሰናብቱ በሚቆመው መዝሙር፣ በሚነበቡት ምንባባት፣ በሚሰበከው ምስባክ ሁሉ እግዚአብሔር አምላኮችን እንደሚያፈራርቅ የደመና ጌታ የጉም የዝናብን ነገር እያስተማረች ለምዕመናን በሚገባ መልኩ ምስጢሩን ትገልጣለችና ዛሬም በእውነት ሰኔ 26 እግዚአብሔር በቸርነቱ ወቅትን አፈራርቆ 91 ዕለት ከ15 ኬክሮስ ተፈጽሞ ዛሬ ክረምት ገባ ብላ ታውጃለችና ይህን ርዕስ መርጬዋለሁ። የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ጥበቡን ለሁላችንም ይግለጥልን። መጽሐፉ ምን አለ? ዓይኖችን ወደ ሰማይ አቅንተ ይላል። ለምንድን ነው ዓይናችን ወደ ሰማይ የምናቀናው? እስቲ ንገሩኝ። ምን ስለሆንን ነው? ሰው ስለሆንን ነው። ምን ስለሆንን ነው?
ለምሳሌ ውሻ ብንሆን፣ ፈረስ ብንሆን፣ በቅሎ ብንሆን፣ ከርከሮ ብንሆን፣ አሳማ ብንሆን፣ ቀበሮ ብንሆን፣ ውሻ ብንሆን፣ ድመት ብንሆን አይናችንን ቀና አድርገን ወደ ሰማይ ማየት አንችልም። ለምን? እግዚአብሔር ለሁሉም ለእንስሳት ለአራዊት አራት እግር ሰጥቷቸዋል። እኔና እናንተን ግን 2 እግር ብቻ ሰጥቶ እንደ ዘንግ መልምሎ እንደ እሸት ፈልፍሎ ወደ ሰማይ ቀና ብለን እንድንመለከት አድርጎናል። ወደ ሰማይ ቀና ብሎ የማይመለከት እንደ እንስሳ መሆን ማለት ነው። እንስሳት በ4 እግራቸው መሬት እያዩ መሄዳቸው መሬታውያን ናቸው። በመሬት ውስጥ ፈርሰው በስብሰው ይቀራሉ። እኛ ግን አይናችን ወደ ሰማይ ቀና ብለን በማየት ሰማያዊ ርስት እንዳለችን በመረዳት ፀሐይን፣ ጨረቃን፣ ከዋክብትን፣ ደመናትን እየተመለከት የእግዚአብሔር ገናንነትን የምናውቅ የምንረዳ በመሆኑ መጽሐፈ ኢዮብ ምን አለ? አይኖችን ወደ ሰማይ አቅንተህ ካንተም ከፍ ከፍ ያሉትን ደመናት ተመልከት ይላልና ዛሬ ቤተ ክርስቲያናችን ደመና የምትልበት ሳምንት በመሆኑ ዛሬ የደመናትን ምስጢር ከቅዱሳት መጻሕፍት እንማራለን። እግዚአብሔር አምላክ ምስጢሩን ጥበቡን ለሁላችንም ይግለጥልን። ደመናትን የፈጠረ ማን ነው? እግዚአብሔር ነው። እግዚአብሔር ደመናትን ያከናወነው በዕለተ ሰኑይ ነው። በዕለተ ሰኑይ ከዚህ እስከ ብሩህ ሰማይ መልቶ የነበረውን ውሃ እግዚአብሔር አምላክ ከ3 በከፈለው ጊዜ እንደምታውቁት መሬት ነፋስ አልነፈሰባትም። ፀሐይ ደግሞ በዕለተ ረቡዕ ነው የምትፈጠረው። ፀሐይ አልወጣባትምና ጭቃ ሆና ነበረች። ያን ጊዜ በመጽሐፈ ሄኖክ ምዕራፍ 5 ቁጥር 21 ወይም ምዕራፍ 25 ላይ ያሉትን 12 ነፋሳት አውጥቶ የምስራቁ ነፋስ ወደ ምዕራቡ፣ የምዕራቡ ወደ ምስራቁ፣ የሰሜኑ ወደ ደቡቡ፣ የደቡቡ ወደ ሰሜኑ በእግዚአብሔር ትእዛዝ ቢመላለሱባት መሬት ምን ሆነች? እንደ ተራራ እንደ ኮረብታ ጸናች፣ እንደ ብረት ጠነከረች። ያን ጊዜ ከደረቀው መሬት ወይም ከይቡስ መሬት የደረቀ ጢስ፣ ከረጠበው ባህር ደግሞ የረጠበ ጢስ አንድ ጊዜ ተጠቅሎ ምን ተፈጠረ? ደመና ተፈጠረ። ምን ተፈጠረ? ደመና ተፈጠረ። ስለዚህ ደመናትን የፈጠረ ማን ነው? እግዚአብሔር ስለሆነ ቀና ብለ ከፍ ከፍ ያሉትን ደመናት ተመልከት ብሎ የእግዚአብሔር ቃል ያስተምረናል። አሁን ጥያቄ ልጠይቃችሁ ነው። መቼም ዘመናዊ ሳይንስ ሁላችንም ተምረናል። በጣም የሚገርመው ግን የእግዚአብሔር ቃል ብሉይ ኪዳን፣ ሐዲስ ኪዳን ትምህርት መንፈሳዊ ብቻ አይደለም፣ ስጋዊ ጥበብ በመላ ያለበት ታላቅ ቅዱስ ቃል ነው እና እስቲ ጥያቄ ልጠይቃችሁ፣ ደመና አንድ ነው ወይስ ብዙ ነው? እስቲ አንድ ምትሉ አጨብጭቡ። እስቲ እንደዛችሁ ደመና አንድ ነው ብላችሁ ምትሉ፣ እሺ ደመናዎች ብዙ ናቸው ምትሉስ? በጣም ጥሩ፣ በጣም ጥሩ ጎበዞች። ምንድን ነው የሚለው? አይንህን ቀና ብለህ ምንን ተመልከት ነው? ከፍ ከፍ ያሉትን ደመና ነው ወይስ ደመናት ነው የሚለው? አያችሁ፣ ደመና አንድ ነው። ደመናት ግን ምንድን ነው? ብዙ ነው። ስለዚህ የእግዚአብሔር ቃል በጣም በርካታ ደመናዎች ስላሉ ደመናት በማለት ይጠቅስ ነበረ። ዓለማችን ወደዚህ ከመምጣቷ በፊት ደመና ለሰዎች አንድ ይመስላቸው ነበረ ወይም ይሄ የሚታየው ነገር ግን አሁን ዓለም ባለው ታላቅ ምርምር ተራቆ 10 አይነት ደመናት እንዳሉ ምን አለበት? ደረሰበት። ስንት አይነት ደመና? ወደ 10 የሚጠጉ ደመናት አሉ። ይሄ የምታዩት ታህታይ ደመና ይባላል። እንደምታዩት ከ6500 ጫማ ወይም 1981 ሜትር የሚርቅ ነው። ይሄን የፈጠረ ማን ነው? ከዚህ ላይ ምን ይፈሳል? ዝናብ ይፈሳል። ከፍ ብለን ስንመለከት ደግሞ ማዕከላዊ ደመና አለ። ለምሳሌ አውሮፕላን ላይ ስትሄዱ አውሮፕላኑ ምን ያደርጋል? ከፍ ይላል። ደመናቱን ይሄ የሚታየውን ደመና ከታች ያደርጋል። ይሄ ማዕከላዊ ደመና ይባላል። ከ6500 እስከ 20,000 ጫማ ማለትም ከ1980 እስከ 6096 ምንም ሜትር መካከል ያለ ደመና ነው። ይህን የፈጠረ ማን ነው? እግዚአብሔር ነው። ከዛ በኋላ ደግሞ ላዕላይ ደመና አለ። በጣም ከፍ ያለ ምጡቅ ደመና አለ። 3 ምዕት ምን አሉ? ግሩም በውስተ ደመና። በደመናት ውስጥ እግዚአብሔር ምንድን ነው? ግሩም ነው። ወልዑልም ሰማያት፣ ከሰማያት ይልቅ ምንድን ነው? ከፍ ከፍ ያለ ነው። እግዚአብሔር ስሙ በኩሉ ፍናዊሁ፣ እግዚአብሔር በመንገዱ ሁሉ ምንድን ነው? ምስጉን ነው። ላዕላይ ደመና ደግሞ ከ20,000 ጫማ በላይ ወደ ላይ ያሉ ወይም ከ6096 ሜትር በላይ ከፍ ያሉት ደመናዎች ናቸውና እግዚአብሔር አምላክ በኢዮብ አድሮ ምን አለ? ዓይንህን
ቀና አድርገህ ተመልከት፣ ከፍ ከፍ ያሉትን ደመናትን ምን በል እያቸው ይላልና ለመጀመሪያ ጊዜ ብዙ አይነት ደመናዎች እንዳሉ የገለጠ የማን ቃል ነው? ሳይንስ ነው ወይስ መጽሐፍ ቅዱስ ነው? መጽሐፍ ቅዱስ ነው። በጣም ጥሩ። ሌላው ጥያቄ ደመናት ክብደት አላቸው ወይስ ቀላል ናቸው? ምን ይመስላችኋል? ዝም ብላችሁ እንዴ ነው? ቀለል ያለ ይመስላችኋል ወይስ ክብደት ያለው? እሺ ብዙዎች ደመናትን ሲያዩ እንደናንተ ቀለል ያለ ይመስላቸዋል። የማይለካ የማይመጠን ይመስላቸው ነበረ። የእግዚአብሔር ቃል ግን ከብዙ ሺህ ዓመታት በፊት በነ ኢዮብ አድሮ በነቢያት አድሮ ደመናት እንደሚከብዱ ሊለኩ ሊመጠኑ እንደሚችሉ እንዲህ ብሎ አስተማረ። በመጽሐፈ ኢዮብ ምዕራፍ 37 ቁጥር 11 እንዲህ ይላል፣ የደመናውን ብርሃን እንዴት እንደሚያበራ አውቀሃልን? ወይስ የደመናውን ሚዛን አለ። የምኑን ሚዛን? የምኑን ሚዛን? ስለዚህ ሚዛን ከሆነ ምን ይሆናል? ይለካል፣ ይመጠናል ማለት ነው። እንደገና ምዕራፍ 38 ቁጥር 37 የሰማይን ደመና በጥበቡ ሊቆጥር የሚችል ማን ነው ይላል የእግዚአብሔር ቃል። ስለዚህ ደመናት ምን ይሆናሉ? ይቆጠራሉ፣ ይሰፈራሉ፣ ይለካሉ፣ ይመጠናሉ፣ ክብደት እንዳላቸው የማን ቃል ገለጸ? መጽሐፍ ቅዱስ። ይህን ሁሉ ምስጢር የያዘን ኦርቶዶክሳውያን ምስጢር መንፈሳዊ ምስጢር ብቻ ሳይሆን የሥነ ፍጥረትን ሁሉ ምስጢር የያዘ ነው። አሁን ታዲያ በጣም የሚያስደንቅ ነገር ልንገራችሁ። እንደ የቅርቡን ጥናት እንኳን ኩሙሉስ የሚባለው ደመና ይሄ የምታዩት ዝናብ የያዘ 1.1 ሚሊዮን ፓውንድ መዝኗል። ስንት? ብዙ ነው አይደል? እግዚአብሔር ስራ እኮ ነው የሚያስደንቀው። 1.1 ሚሊዮን ፓውንድ ማለት ምን ማለት ነው? 1.1 ሚሊዮን ውሃ ደመናው ላይ ይንሳፈፋል። ምኑ ላይ? ደመናው ላይ ማለት ወይም 100 ዝሆኖች በሉት፣ የ100 ዝሆኖች ክብደት ወይም ደግሞ የ500 አውቶሞቢል ወይም የሲኖትራክ ክብደት ማለት ነው። ብዙ ነው አይደለም? ብዙ ነው አይደለም? በጣም ብዙ ነው። ይሄ ሁሉ ቢገለበጥ ማለት 500 ዝሆን ወደቀብን ማለት ነው። ወይም 500 ሲኖትራክ ጭንቅላታችን ላይ ተፈጠፈጠ ማለት ነው። ግን የሚገርመው ይሄ ሁሉ ሚሊዮን ፓውንድ ዝናብን የያዘ ደመና ምን አልሆነም? አልተቀደደም። በመጽሐፈ ኢዮብ ምዕራፍ 26 ቁጥር 8 ላይ እንዲህ ይላል። እስቲ አብረን እንበል። ውኆችን በሉ እስቲ ድገሙት። ወይም ዝናሞችን በደመናት ውስጥ ያስራል፣ ደመናይቱ ከታች አልተቀደደችም። ክብር ለአምላካችን ልዑል እግዚአብሔር። በዚህ ንገርልን። እንዴት አይነት ምስጢር ነው! 1.1 ሚሊዮን ፓውንድ የሚመዝን ዝናብ ደመናቱ ተሸክመዋለች፣ ግን ደመናዋ ምን አልሆነችም ማለት አልተቀደደችም በማለት የእግዚአብሔር ቃል ይገልጣል። ታዲያ እግዚአብሔር ደመናን ሲፈጥር እንድናደንቅ እንድንመረምር ከማድረጉ ጋር ተያይዞ ብዙ መንፈሳዊ ምስጢር ከደመና እንድንማር እግዚአብሔር ፈቅዷል። አንደኛ ደመና በሉ እስቲ የእግዚአብሔር ክብር ምሳሌ ነው። ልዑል እግዚአብሔር ክብሩን ገናንነቱን በኦሪትም በብሉይ ኪዳንም በአዲስ ኪዳንም በምን ገልጧል? በደመናት ውስጥ ገልጧል። ስለዚህ ሰዎች አይናቸውን አቅንተው ደመናትን ሲመለከቱ የማንን ክብር መረዳት አለባቸው? የእግዚአብሔርን ክብር፣ የእግዚአብሔር ገናንነትን። እኛ የእግዚአብሔር ክብሩን የእግዚአብሔር ገናንነቱን የማናደንቀው ሁሌ መሬት 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 እያየ ወደ መሬት ስለምንገባ ነው እንጂ ቀና ብንል ሰማያት ይነግራ ስብሐተ እግዚአብሔር፣ ሰማያት የእግዚአብሔርን ክብር ምን ይላሉ? ይመሰክራሉ። ጠፈርም አለ የእጁን ስራ ያወራል፣ ደመናትም ጌትነቱን ያውጃሉ። በተለይ በኦሪት ዘጸአት ምዕራፍ 33 ከቁጥር 9 እስከ 10 እንዲህ ይላል። ሙሴም ወደ ድንኳኑ በገባ ጊዜ የደመና አምድ ይወርድ ነበረ፣ በድንኳኑም ደጃፍ ይቆም ነበረ። እግዚአብሔር ሙሴን ይናገረው ነበረ። ሕዝቡም ሁሉ የደመናውን አምድ በድንኳኑ ደጃፍ ሲቆም ያው ነበረ። ሕዝቡም እያንዳንዱ ይላል
በድንኳኑ ደጃፍ ይሰግድ ነበር ይላል። እግዚአብሔር ሲገለጥ ምን ይወርድ ነበረ? የደመና ምሰሶ ይገለጥ ነበረ። ስለዚህ ደመና የማን ክብር ምሳሌ ሆኖ ተገልጧል? የልዑል እግዚአብሔር ክብር ምሳሌ ሆኖ ተገልጧል። ይህ እንግዲህ በደብተራ ኦሪት ደጋግሞ እግዚአብሔር ሲገለጥ ደመና ዙሪያውን ታቦተ ጽዮን ያለችበትን ድንኳን ምን ያደርገው ነበረ? ይከበው ነበረ። ደመናው ካልተንቀሳቀሰ እስራኤል አይንቀሳቀሱ። ስለሚገለጥ እግዚአብሔር ሲፈቅድ በኪሩቤል በሱራፌል ሰረገላ ላይ እንደሚገለጽ በተመሳሳይ ደግሞ በደመና አምድ ላይ ለእስራኤል ይገለጥ ነበረ። ዛሬም ለእኔና ለእናንተ በረድኤት ይገለጥልን። በአንደኛ ነገሥት ምዕራፍ 8 ቁጥር 10 ላይ ሰሎሞን ቤተ መቅደስን ሰርቶ ሲፈጽም ካህናቱ ከመቅደሱ በመጡ ጊዜ ደመናው የእግዚአብሔርን ቤት መላው ይላል። የማንም ቤት መላው? ያን ጊዜ ካህናቱ ማገልገል እስኪያቅታቸው ድረስ። ስለዚህ የእግዚአብሔር ጸጋ፣ የእግዚአብሔር ክብር፣ የእግዚአብሔር ገናንነት በምን ይገለጣል? በደመና ይገለጣል ማለት ነው። ስለዚህ ይህ ሳምንት ደመና ብለው አባቶቻችን ሲሰይሙት ይህን ሁሉ ምስጢር እንድናውቅ እንድንረዳ ነው። እግዚአብሔር ለምሳሌ በሲና ተራራ ተገለጠ። በሐዲስ ኪዳን ደግሞ ምን ተራራ ላይ ተገለጠ? እግዚአብሔር ይስጣችሁ፣ በደብረ ታቦር። በሲና ተራራም ሲገለጥ በታቦር ተራራም ሲገለጥ ምን ነበረ? ሁለቱም ቦታ ደመናት ነበሩ። ግን የሁለቱ ደመናት ቀለም ግን ይለይ ነበረ። ይሄ በጣም ያስደንቃል። ለምሳሌ በዘጸአት 19 ከ9 እስከ 16 በድቅድቅ ደመና፣ በከባድ ደመና፣ በጭጋግ ነበረ እግዚአብሔር የተገለጠው። ያ ዘመን አስፈሪ ነው። ያ ዘመን አስደንጋጭ ነው። እነሆ በከባድ ደመና እመጣልሃለሁ አለው። ሙሴም የሕዝቡን ቃል ለእግዚአብሔር ነገረ። እንዲህም ሆነ በሦስተኛው ቀን በማለዳ ጊዜ ነጎድጓድና መብረቅ ከባድም ደመና እጅግ የበረታ የቀንደ መለከት ድምፅ በተራራው ላይ ነበረ። በሰፈሩም የነበሩ ሕዝብ ሁሉ ተንቀጠቀጡ ይላል። እግዚአብሔር በምን ተገለጠ? በከባድ ደመና። እስቲ በሉ። በማቴዎስ 17:5 ደግሞ በተቃራኒው በብሩህ ደመና ተገለጠላቸው። እነሆ ከደመናው በእርሱ ደስ የሚለኝ የምወደው ልጅ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ ይላል። በሲና ተራራ ላይ በምን አምሳል ተገለጠ? በከባድ ደመና። ለምን? የብሉይ ኪዳን ዘመን ነው። ለምን? የቁጣ ዘመን ነው። ለእኔ ባትገዙ አጠፋችኋለሁ ሚልበት ዘመን ነው። በአዲስ ኪዳን ግን የእግዚአብሔር ልጅ ሰው ሆኖ ተገልጧልና በድቅድቅ ጨለማ በከባድ ደመና ሳይሆን በብሩህ ደመና ተገልጦ ፊቱ እንደ ፀሐይ እያበራ ሕይወታችንን አበራለን። ክብር ለኢየሱስ ክርስቶስ አምላካችን። ይገርማል። ስለዚህ የብሉይ ደመና በተራራ ላይ፣ የአዲሱ ደመና በተራራ ላይ፣ ያ ድቅድቅ ደመና በሲና ተራራ፣ ይህ ብሩህ ደመና በታቦር ላይ በመግለጡ ደመና የምን መገለጫው ነው? የእግዚአብሔር ጌትነትና ክብር መገለጫው ነው። እና ሊቃውንት ምን ይላሉ? የክርስቶስ የታቦር ክብሩ፣ የምን ክብሩ? የታቦር ክብሩ፣ የዕርገት ክብሩ፣ የምጽአት ክብሩ ሁሉ በደመና ይገለጣል። ለምሳሌ ምጽአቱን እስቲ እንመልከት። ማቴዎስ 24:30 የሰው ልጅን አለ በኃይልና በብዙ ክብር በሰማያዊ ደመና ሲመጣ ያዩታል። በምን ደመና? አምላካችን ዓለምን ለማሳለፍ ሲመጣ በምን ደመና ይመጣል? በሰማያዊ ደመና ይመጣል ብሎ ራሱ ክርስቶስ ሲያስተምር ራእይ 1:7 ላይ እነሆ ይመጽእ በደመና ሰማይ፣ እነሆ በሰማያዊ ደመና ይመጣል። እሱ ማን ነው? መድኃኔዓለም ክርስቶስ ነው። ዓይን ሁሉ ታየዋለች፣ ይልቁኑ የወጉት ያዩታል ይላል። ምን ያሉት? በጭንካር የቸነከሩት በጦር የወጉት ያዩታል። የምድር አሕዛብ ሁሉ ስለ እርሱ ዋይ ዋይ ይላሉ አለ። ስለዚህ የክብር ባለቤት ክርስቶስ ሲመጣ በምን ይመጣል ማለት ነው? በሰማይ ደመና ይመጣል። የሐዋርያት ሥራ ምዕራፍ 1 ቁጥር 9 ላይ ይህን ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው ይላል። ከምን ሰውራ? ጌታችን ሲያደርግ ምን ነበረች? ብሬት ደመና መታ ነበረ። እያዩት ደመናዋ ተቀብላው ወደ ሰማይ አረገ። ሐዋርያ በናፍቆት ሽቅብ ሲያዩ መላእክት ምን አሏቸው? በደመና ስላደረገው ስለ መሲህ ክርስቶስ፣ ስለ አዶናይ ክርስቶስ፣ ስለ ጸባዖት ክርስቶስ ምን አሏቸው? አንትሙ ሰብአ ገሊላ ምንትኑ ቆምክሙ ትራዩ ሰማየ
እናንተ የገሊላ ሰዎች ሽቅብ ሽቅብ እያያችሁ ስለምን ቆማችኋል? ዝውቱ ኢየሱስ ዘአርገማ ቤክሙ ውስተ ሰማይ። ይህ በብርሃን በስልጣን በቅዳሴ የወጣው ማን ነው? ኢየሱስ ክርስቶስ ነው። ወደ ሰማይ ሲወጣ እንዳያችሁ ተመልሶ ይመጣል። የሚመጣው ደግሞ በምንድን ነው? በሰማይ ደመና ነው። ክብር ምስጋና ለአምላካችን ነው። ደመና እንግዲህ እኔና እናንተ ክርስቶስ ሲመጣ ከምን እንነሳለን? ኧረ አትጠራጠሩ። ከምን ድገሙት እስቲ። ጥፍራችሁን ተመልከቱ። ተመልከቱ። ቀላል ምሳሌ ልስጣችሁ። እንደ ከሞት ከሞትል ጥፍራችሁን ነቅሉ። የመወለዳችን ምሳሌ ነው። ያድጋል። የማደጋችን ምሳሌ ነው። እንቆረጠዋለን። የመሞታችን ምሳሌ ነው። ዳግመኛ ይበቅላል። ከሞት በጣም ጥሩ መቃብያን ላይ ነው የምታገኙት። ፀጉራችን ይበቅላል። የመወለዳችን ምሳሌ ነው። ያድጋል። የማደጋችን ምሳሌ ነው። እንላቸዋለን፣ እንቆረጠዋለን። የምናችን ተላጭቶ ተቆርጦ አይቀርም። እንደገና ምን ይሆናል? ይበቅላል። ሰው ሙቶ አይቀርም። እንደገና በሰማይ ደመና የሚመጣው ክርስቶስ ሲመጣ ከሞት እንነሳለን። ግን የሚገርማችሁ እሱ በሰማይ ደመና ሲመጣ እኔና እናንተንም ደግሞ በደመና እሱ ወዳለበት ይወስደናል። ክብር ምስጋና ለአምላካችን። ጳውሎስ በአንደኛ ተሰሎንቄ መልእክቱ ምዕራፍ 4 ቁጥር 17 ከዚህ በኋላ አለ እኛ ሕያዋን ሆነን የምንቀር ጌታን በአየር ለመቀበል ከእነርሱ ጋር በደመና እንነጠቃለን፣ እንዲሁም ሁልጊዜ ከጌታ ጋር እንሆናለን። በምን እንነጠቃለን? ኧረ መልሱ። ስለዚህ አስቧት። እችን ደመና ስትመለከቱ ትዝ ይበላችሁ። ምን ትዝ ይላቸዋል? ከሞት ስትነሱ ኢየሱስ ክርስቶስ ሲመጣ ምናይበት ጊዜ አለ። አሁን መሸናል። ያኔ ፊት ለፊት እናየዋለን። ያን ጊዜ እኔና እናንተን በምን ይወስደናል? በደመና። ስለዚህ ደመናዋን ስታዩ ሁልጊዜ ክርስቶስን ናፍቁት። እሺ ናፍቁት። ጌታዬ ስትመጣ በደመና፣ በዚህ ደመና አይደለም፣ ያ የተለየ ደመና ነው። ይዘህን ነጥቀህን ወደ ትወስደናለህ። አንተ ወዳለህበት ተወስደናለህ። ሁልጊዜ ከአንተ ጋር እንኖራለን ብላችሁ እንድታመሰግኑት ነው። ዓይንህን ቀና አድርገህ ተመልከት ይላል እግዚአብሔር ቃል። ከፍ ከፍ ያሉትን ምን ተመልከት? ደመናትን ተመልከት። እግዚአብሔር ከሁላችን ጋር ይሁን። ሁለተኛ ደመና በሉ እና ቅድስት ድንግል ማርያም። ሁለተኛ ደመናን ስንመለከት እመቤታችን እናስባለን። እንግዲህ ሁለት አይነት ደመናዎች አሉ። አንደኛው ደመና ዝናብን የያዘ ደመና ነው። ያሁኑ አይደለም፣ ቅድም የነበረው ማለት ነው። ሁለተኛው ደመና ደግሞ የተራቆተ ደመና፣ ዝናብ የሌለው ደመና። ለምሳሌ አሁን ያለችው ደመና እናያለን። ግን ተውት፣ የካቲቱ፣ የመጋቢቱ፣ የሚያዝያው፣ የግንቦት ደመና አይደለም። ለምሳሌ በአይሮፕላን ስትሄዱ ጥጥ እንደ ተባዘተ ጥጥ የተከመረ ግን በውስጡ ምን የሌለው ዝናብ የሌለው አለ። ግን ሁለቱ ልዩነት አለው። ለምሳሌ ዝናብ የያዘ ደመናና ዝናብ ያልያዘ ደመና በምን ትለዩታላችሁ? ቀላል ጥያቄ። ቀና ብላችሁ ስትመለከቱት ዝናብ የሌለው ደመና ምን ሆኖ ይታያል? ነጭ ሆኖ ይታያል። ዝናብነት የተሸከመ ደመና ጠቁሮ ይታያል። ዳዊት ምን አለ? ጨልሞ ማየት በውስተ ደመናት፣ ውኆች አለ በደመናት ውስጥ ምን አሉ? ጠቆሩ ይላል። እና መጽሐፍ ቅዱስ ሁለቱንም ደመናዎች በአግባቡ ያስቀምጣል። ለምሳሌ ዝናብን ስለተሸከመ ደመና በመሳፍንት 5:4 ላይ ደመናት ደግሞ ውሃ ላንጠበጠቡ ይላል። ምን ላንጠበጠቡ? በጣም ጥሩ፣ በጣም ጥሩ። እንደገና ደግሞ ምሳሌ 3:20 ላይ ደመናት ጠልን ያንጠበጥባሉ ይላል። በመክብብ 11:3 ውስጥ አብረን በለው ደመናት በሉ እስቲ ዝናብን በመሉ ጊዜ በምድር ላይ ያፈሱታል። ይሄ ስለምን ደመና ነው የሚያወራው? ዝናብን ስለያዘ ደመና ነው። ዝናብ ስለሌለው ደግሞ ደመና እንዲህ ይላል ምሳሌ 25:14 ላይ ስለ ስጦታው በሐሰት የሚመካ ሰው ዝናብ እንደማይከተለው ደመና ነፋስም ነው ይላል። ምን እንደማይከተለው? አዎ ያዕቆብን በመልእክቱ ላይ በተለይ ይሁዳ ይቅርታ ምዕራፍ 1 ቁጥር 12 ላይ እስቲ አብረን በለው በነፋስ የተወሰዱ ውሃ የሌለባቸው ደመናዎች ምን የሌለባቸው? አዎ። ስለዚህ ድንግል ማርያምን ሊቃውንት አባቶቻችን በሁለቱም የደመና አይነቶች መስለዋታል። ረድኤቷ በረከቷ ይደርብን። እነ ቅዱስ ኤፍሬም፣ እነ ቅዱስ ያሬድ፣ እነ አባ ጊዮርጊስ ዘጋስጫ ታላላቅ ሊቃውንት ለምሳሌ የረቡዕ ውዳሴ ማርያም ላይ
ሁላችሁ ስትጸልዩ አንድ ነገር ታገኛላችሁ። ምን የሚል አንቲ ዘበአማን ደመና እንታስተራኪ ለነ ማየ ዝናብ፣ ንጹሕ የዝናብን ውሃ ያሽ እውነተኛ ደመና አንቺ ነሽ ይላታል። ምን አይነት ደመና? ምንን ያሽ? የዝናብን ውሃ ያሽ። በጣም ይገርማል። እቺ የሰኔዋ ደመና፣ የሐምሌዋ ደመና፣ የነሐሴ ደመና በውስጧ ዝናብን እንደተሸከመች ብርቲቱ ደመና ቅድስት ድንግል ማርያም ደግሞ ማንም በማኅፀኗ ተሸከመች። የሕይወት ዝናብ፣ የሕይወት ውሃ፣ ጠለ ሕይወት ክርስቶስን በማኅፀኗ ተሸከመች። ክብር ለእናታችን ለድንግል ማርያም። የነፍሳትን ጢም የቆረጠው የሕይወት ውሃ እኔ ነኝ ብሎ ያስተማረው እውነተኛውን ውሃ፣ እውነተኛውን ዝናብ፣ እውነተኛውን ጠል ክርስቶስን በማኅፀኗ ተሸከመች። ስለዚህ በመስኮት ላይ ሆናችሁ፣ በቤታችሁ መስኮት ሆናችሁ ደመናቱ ዝናቡን ጠብ 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 እያሉ ሲያርከፈክፉት ማንን አስቡ? ደመናውን ስታስቡ ማንን አስቡ? ድንግል ማርያምን። ዝናቡን ስታዩ ማንን አስቡ? የሕይወት ውሃ ኢየሱስ ክርስቶስን ማሰብ አለብን። አባ ጊዮርጊስ ዘጋስጫ ምን ይላል? ንዑ እንከ ከመ ናልዕላ ለዛቲ ደመና ብርሃን እንተ ጾረቶ ለማየ ዝናብ ንጹሕ። ንጹሕ የዝናብ ውሃ የተባለ ንጹሕ ማን ነው? ክርስቶስ ነው። ንጹሕ የዝናብ ውሃ የተባለ ክርስቶስን በማኅፀኗ የተሸከመች የብርሃን ደመና የተባለች ቅድስት ድንግልን እናከብራት እናገናት ዘንድ ኑ ተሰብሰቡ ይላል። ምን እንበላት ዘንድ? ምን አይነት ደመናዋ? የብርሃን ደመና። ምንን የተሸከመች? ንጹሕ የዝናብ ውሃ መድኃኔ ዓለም ክርስቶስ ንጉሳችን የተሸከመች እውነተኛዋ ደመና ወላዲተ አምላክ ናት። ረድኤቷ በረከቷ ይደረብን። የሊማውት የንስር ዓይን ነው ያላቸው እነ ቄሮስ ያሬድ ደግሞ አይ አሉ። ደግሞ ድንግል ማርያምን ውሃ በተሸከመች ደመና አንመስላትም። በሌላ ደግሞ ደመና መሰሏት። ውሃን ባልተሸከመች ደመና። እስቲ በሉ ውሃን ባልተሸከመች ደመና። ቅዱስ ያሬድ በድጓው ላይ ምን ይላል? ንጽሕት ይእቲ በድንግልና አልባቲ ሙስና ራቁ ደመና ጸምር ጸዓዳ። በድንግልናው አለ ነውር ነቀፋ አይደለም። መጀመሪያ ምንድን ነው የሚለው? ሰአሊ ለነ ማርያም፣ ማርያም ለምኝልን። ንጽሕት በድንግልና፣ በድንግልና ንጽሕት ነሽ፣ አልባቲ ሙስና ነውር ነቀፋ የሌለብሽ፣ ጸምር ጸዓዳ ነጭ ብስት ግምጃ ካለ በኋላ ራቁ ደመና፣ የተራቆተች ደመና። ምን አይነት ደመና? በጣም ይገርማል። የተራቆተች ደመና። እነ ኤፍሬም ዝናብን በተሸከመች ደመና ሲመስል ያሬድ አባታችን ማኅቶተ ቤተ ክርስቲያን ደግሞ ዝናብን ባልተሸከመች ደመና ይመስላታል። ለምን ይመስላችኋል? አሁን የሚያዝያዋ ደመና፣ የካቲቷ ደመና፣ ነጭ ሆና የምትታየው ደመና በውስጧ ምን የላትም? የዝናብ ጠብታ፣ የዝናብ ነጠብጣም በውስጧ እንደሌለ ድንግል ማርያም ወላዲተ አምላክም በዝናብ ነጠብጣብ የተመሰለ የወንድ ዘር ፈጽሞ የለባትን። በዝናብ ጠብታ የተመሰለ ጠብታ ኃጢአት አልደረሰባትም። ክብር ለእናታችን ለወላዲተ አምላክ ንጽሕት ይእቲ በድንግልና። ሌላው በጣም የሚገርማችሁ ዝናብን ያልተሸከመች ደመና በሰማይ ላይ ስንመለከታት ቀለሟ ምንድን ነው? ምንም ጥቁር የለባትም አይደለ? ነጭ እንደሆነች ድንግል ማርያም ምን የለባትም? ነውር ነቀፋ የሌለባት ንጽሕት ሆና የተገኘች ታላቋ ደመና ድንግል ወላዲተ አምላክ ናት። ረድኤቷ በረከቷ ይደረብን። አመስግኗል። ጥሩ ደመና ደስ ይበላችሁ። ዝናብን የተሸከመ ደመና ተጠልለን ጠብ 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 ሲያረግ ስንመለከት፣ እንደገና ደግሞ ነጯን ደመና ስንመለከት በሁለቱ ሕሊናችን በምስጢር ሰማየ ሰማያት ገብቶ ልክ እንደ ኢዮብ ዓይናችን ወደ ሰማይ አቅንቶ ከፍ ከፍ ያሉትን ደመናት እየተመለከተ ማንን ያከብራል? እግዚአብሔርን ያከብራል፣ ያገናል። ሁለተኛ ሶስተኛ ድንግል ማርያም እንደገና በኖህ ቀስተ ደመና ተመሰለች። በምን ደመና? ዘፍጥረት 9 ከ8 እስከ 17 ኖህ ከጥፋት ውሃ ከወጣ በኋላ መስዋዕት ሲሰዋ እግዚአብሔር ምን አለው? እንደገና ብዝሕ ወተባዙ ምልዕዋ ለምድር፣ ብዙ ተባዙ ምድርን ምልዋት አለው። እናንተ የማርያም መቀነት ትሏታላችሁ። በጣም ጥሩ ነው። እና እኔ ለምን የጌታዬ ያለ የኔ ልጆች ኃጢአት ይሰራሉ፣ አንተም ፈርደህ ታጠፋቸዋለህ። ለምንድን ነው አለው?
እንዲህ እንዳይሆን አለው። እሳይም ቀስቴ በውስተ ደመና ከመዳግመ ለምድር እያማስናት በማያይ ዳግመኛም ምድርን በንፍር ውሃ እንዳላጠፋት ምን ትታይልህ አለው? ቀስተ ደመና። እስቲ በሉ ቀስተ ደመና። ቀስተ ደመና ቀለማቱ ስንት ናቸው? 7 ናቸው። ስንት ናቸው? 7። ለምን 7 ሆኑ? ሰው ስንት ነው? ሰው ማለት ምን ማለት ነው? 7 ነገሮች ያሉት ማለት ነው አይደለ? እሳት፣ እስቲ በሉ ውሃ፣ ነፋስ፣ መሬት፣ ልብ፣ አይን፣ እስትንፋስ። ስንት? እሳት፣ ውሃ፣ ነፋስ፣ መሬት ስጋ ነው ነፍስ ነው? ኧረ እባካችሁ ነፍስ። ምን አይነት ግራ የተጋባ። ልብ፣ ቃል፣ እስትንፋስስ? ነፍስ። እሳት፣ ውሃ፣ ነፋስ፣ መሬትስ? ስጋ። ምንድን ነው? ነፋስ። ገላችሁ ይሞቃል ይተኩሳል። ምንድን ነው? እሳት። እንባችሁ ይፈሳል። አጥንታችሁ፣ ጅማታችሁ፣ ጠጉራችሁ፣ ጥፍራችሁ ምንድን ነው? መሬት አይደል? ለምሳሌ በሽታ ህሙማን ወይም ህመምተኞች ለምንድን ነው ሰው የሚታመመው? 4ቱ ባህሪያት ሲጎዳ ነው። ምሳሌ እሳትነታችን ወይ ይጎዳል፣ ወይ ውሃነታችን፣ ወይ ነፋስነታችን፣ ወይ መሬትነታችን ሲጎዳ ቶሎ ብለን ሆስፒታል እንሄዳለን። በኋላ ዶክተሩ ይመረምራል። የሚመረምረው ምንድን ነው? እሳቱ፣ ውሃ፣ እጾቹ፣ ነፋስም መሬትን። በእነዚህ ላይ ስልጣን አለው ማለት ነው። በነፍስ ላይ አይደለም። ለምሳሌ ሆስፒታል ስትሄዱ ለቼካፕ ምንድን ነው የምትባሉት? ምን ስጡ ትባላላችሁ? ደም ስጡ ትባላላችሁ። ወይም ሽንት ስጡ ይባላል። ምናችን ተመረመረ? ውሃነታችን አይደል? በጣም ጥሩ። ሙቀታችሁ ይለካ፣ ቴምፕሬቸር ይባላል። ምን? እሳትነታችሁ ተንፍስ ይላል፣ ትላላችሁ። ምንነታችሁ? ሌላ ነገር ስጡ ይባላል። ከሰውነት ሳምፕል ይወሰዳል፣ መሬት ማለት ነው። ከዛ ተገቢውን ይሰጣል፣ መድኃኒት ይሰጣል፣ ያዛል አይደለ? ካህናት ደግሞ መንፈሳዊ ዶክተሮች ናቸው። ሁለቱም ሐኪሞች ናቸው። እነሱ ደግሞ ነፍስን ነው የሚመረምሩት። ለምሳሌ እሳትነት፣ ውሃነት፣ ነፋስነት፣ መሬትነት ተመርምሮ በሽታ ከተገኘ በኋላ ክኒን ያዝልሃል ወይም መርፌ ያዝልሃል። ጨርሰህ ስትሄድ ለቼካፕ ኔጌቲቭ ነድነሃል ይልሃል። እነሱ ደግሞ ልብን፣ ቃልን፣ እስትንፋስን ነው የሚመረምሩትና መንፈሳዊ ዶክተሮች ስለሆናችሁ ትሄዳላችሁ። አባቴ ኃጢአት ሰራው ትላላችሁ። በሽታ ነው አይደል? ምን ሰራህ ይሉሃል። ልክ እንደ ሐኪሙ እኮ ነው። እንዲያደረግኩ ይላል። መድኃኒቱ ምንድን ነው? ወይ ጹም፣ ወይ ጸልይ፣ ወይ ስገድ ይሉሃል። ጨርሰህ ስትመጣ መጨረሻ ላይ ለቼካፕ ማለት ነው ፍትሐ ወልድ ደግሞ እግዚአብሔር ይፍታ ይለዋል። ተፈታ ማለት ነው። እነዚህ በነፍስ ላይ፣ እነዛ በስጋ ላይ። እነዚህ አቃቤ ሥራይ ዘነፍስ ይባላሉ፣ የነፍስ ዶክተሮች። እነዛ ደግሞ የስጋ። ሲደመር ግን ስንት ነው? ከረበስም ቁጥራጣም ስንት ነው? 7። ይሄ በጣም ጠንቀቅ አድርገን እንወቅ እና ሴቶች በተለይ ማወቅ አለባችሁ። ሴቶች ለምን የምትወልዱት ልጅ መጀመሪያ ከማህፀን ሲወጣ 7 ምልክት ይዘው ነው የሚወጣው። ታውቃላችሁ? የእኛ ሀገር ሴቶች ግን ትንሽ ችግር አለ። በደንብ አታዩ። ጨለማ ውስጥ ነው ደግሞ የምንወልደው። በጣም ፍንፍን ያለ ለምን እንደሆነ አላውቅም። በአንድ አምፖል ሻማ ውስጥ ሰው ሲወለድ በእግሩ ነው በጭንቅላቱ ለምን ታውቃለህ? በጭንቅላቱ ጎበዝ በሕፃኑ በጭንቅላቱ አለ። ምኑን እንዲጠቀም ነው? እግሩን ነው ጭንቅላቱ? ጭንቅላታችን ካልተጠቀም በእግር ነበር እንደ ከብት መወለድ ነበር። ምናቸው? ልክ ሲወለድ አንድ ሰው 7 ምልክቶች እግዚአብሔር ይሰጠዋል። ስለዚህ የጸነሳችሁ ሴቶች እድለኞች ናቸው። ልክ ስትወልዱ ገና ጭንቅላቱን አሳይቶ ስካን ተደርገው ምድርን ሲቀላቀል እዚህ ላይ እግዚአብሔር 4 ማዕዘን ቅርጽ ይሰጠዋል። እዚህ ላይ እሺ፣ እዚህ ጋር ስንት? 4 ዳይመንድ የመሰለ አልማዝ የመሰለ እዚች ጋር ነው። ከዚህ ጋር ደግሞ 3 ማዕዘን። እዚህ ጋር ስንት? እዚህ ጋር ስንት? በድምሩ አሻራ ገብት ቤት ይባላል። ትርጉሙ ሌላ ነው። ይሄ እሳትን፣ ውሃን፣ ነፋስን፣ መሬትን ይወክላል። ይሄ ደግሞ ነፍስ በር ነው። ልብን፣ ቃልን፣ እስትንፋስን ይሁንሽ። እዚህ ጋር ስንት ማዕዘን? እዚህ ጋር ስንት ማዕዘን? በጣም ለምሳሌ ሕፃናት ሲወለዱ ፈገግ ይላሉ፣ ይስቃሉ። ግድግዳ ጋር ያሉ ማርያም አጫወተችው ትላል። ምንድን ነው ማለት ነው? የነፍስ በር ናቸው እነዚህ። በ18 ወር ይዘጋ። የስንት ወር ይዘጋ? በቃ ይዘጋ።
እናንተ ግን እስከ 18 ወር አደራችሁን ሞባይል አጠገባችሁ እንዳታደርሱሽ። ይሄ ማለት ኤሌክትሮማግኔቲክ ጨረር ነው። በዚህ ውስጥ ነው ህፃን ውስጥ የሚገባው እና ካንሰር ይዘዋል። ብዙ ኦቲስቲክ ህፃናት የእናንተ ችግር ጭምር ነው። የእነሱ ብቻ ይምሰላችሁ። ችግር አለ ብቻ። ይሄ ከትምህርት ጉለት ነው ብቻ። እግዚአብሔር ስንት ምልክት አሳየው? ድገሙት። 7። በቃ 7 ጠባይ ያለውን ሰው ዳግመኛ ቢበድል በምን አላጠፋው? በንፍሮ ውሃ አላጠፋውም ሲል ነው። ፍጻሜዋ ግን ደመና ማናት? ድንግል ማርያም ናት። 7 ውብር ምንድን ነው? ጌታ ከቅድስት ድንግል ማርያም ከስጋዋ ስጋን ከነፍሷ ነፍስን ነስቶ 7ቱን ጠባይ ገንዘብ አድርጎ ዓለምን አዳነ። ክብር ምስጋና ለአምላካችን ለክርስቶስ ይሁን። ለዚህ ነው አባ ጊዮርጊስ ትእምርተ ኪዳን አንቲ ዘተሰመይኪ ቀስተ ደመናት ከመ ይምጻእ ውስተ ምድር ዳግመ ዝናመ መዓት። ዳግመኛ የቁጣ ዝናብ ምድር ላይ እንዳይመጣ ቀስተ ደመናት የተባልሽ የኪዳን ምልክት ድንግል ማርያም አንቺ ነሽ አለ። ክብር ለእናታችን ለምልክታችን ሕይወት የሰጠንን ንጉሳችን ክርስቶስን ያስገኘች ታላቋ ደመና ማናት? ድንግል ማርያም በሉ እስቲ። ስለዚህ ምሳሌዋ ስለሆነ እናቶቻችን የድሮዎቹ የማርያም መቀነት እያሉ ይገልጻሉ። እያንዳንዱ ቀለም ትርጉም አለው። 7ቱም ቀለማት ከመቤታችን ጋር የሚነጻጸራለው እዛ ውስጥ ብገባ ልናድር ስለምንችል እናልፈዋለን። 4ኛ በሉ እስቲ የግብፅ ደመና። ይሄ ደግሞ አሁንም የእመቤታችን ምሳሌ ነው። በዘጸአት 9:24 ላይ እግዚአብሔር ከሃሊነቱን ለማሳየት ይሄ ምስጢር እንዴት ደስ እንደሚያሰኝ ብታዩ በረዶም ነበር በሉ እስቲ። በበረዶ መካከል እሳት ይቃጠል ነበር። አይገርምም? ግብፃውያን ሊያወረደው ነው። በረዶ ነበር፣ በበረዶ ውስጥ ምን ነበረ? እሳት ይቃጠል ነበር። አስባችሁት? በረዶ ምንን ያጠፋል? እሳት ደግሞ በረዶን ምን ያደርጋል? ያቀልጣል፣ ያሟሟል፣ ያጠፋል። ሁለት ተቃራኒ ነገሮችም እግዚአብሔር አደረገ። በረዶና እሳትና በረዶና እሳትና ማይስማሙ ተቃራኒ ነገሮችን ጌትነቱን ለመግለጽ ግብፃውያን ላይ ማን አደረገ? እግዚአብሔር አደረገ። በተመሳሳይ መልኩ በአዲስ ኪዳን ከአእምሮ በላይ የሆነ ረቂቅ ነገር በእውነተኛዋ ደመና በድንግል ማርያም ተደረገ። እናትነትን በሉ እስቲ። አይሰማም? ከድንግልና ድንግልና ከእናትነት ጋር ሁለት ተቃራኒ ነገሮች እኮ በጣም እንዴት ሊሆን ይችላል? ኤፍሬም አባታችን ምን አለ? ዓለም ከተፈጠረ ጀምሮ እናት ሆና ድንግል ሆና እናት የለችም አለ። በረዶ ከእሳት ጋር፣ እሳት ከበረዶ ጋር ምን እንደሌለው አንድነት እንደሌለው፣ ድንግል ማርያም ግን ሁለቱን አስተባብራ የተፈጥሮ ሕግ ሰባበረችው ይላል። ክብር ለዚህና ተሰባበረ። ወዚህ የድንግል ማርያም ልብሷን ተመልከቱ። ከሌሎቹ ቅዱሳት አንስት ይለያል። ምን ለብሰው ምንድን ነው? ከውስጥ ቀይ ከላይ ሰማያዊ ግምጃ። ይህ እኮ ነው ማለት ተቃራኒ ነገር። የእስራኤል ደናግል ቀይ ይለብሳሉ። እናቶች ደግሞ ከሆኑ ምን ይለብሳሉ? ሰማያዊ መጎናጸፊያ። ቀይ ሲለብሱ ሰማያዊ አይለብሱም፣ ሰማያዊ ሲለብሱ ቀዩ የለም። እሷ ግን ሁለት ተቃራኒ ነገሮችን እናትነትን ከድንግልና ድንግልናን ከእናትነት ጋር በማስተባበሯ በቀይ ላይ ሰማያዊ ግምጃን የተጎናጸፈችው ደመና እመቤታችን ነበረች። ክብር ይግባት እናታችን። ሁለቱም ነገር ሁለት ተቃራኒ ነገሮች በእሷ ላይ በማስተባበሯ ኤፍሬም እንዲህ አለ። ደስ ሲል ይሄ ቃል ድንግል በመሆኗ ይላል ለደናግል መመኪያ ሆነች። ለምን? እናት በመሆኗ ደግሞ ለወለዱት መመኪያ ሆነች ይላል። ምን መመኪያ ሆነችዋለች እቺ ደመና? እስቲ ሌላው ደግሞ ተቃራኒ ነገር ልንገራችሁ። እናት በሉ አገልጋይ። ሁለት ነገር ተቃራኒ ነው። ለምሳሌ እኔና እናንተ የማን አገልጋዮች ነን? ስትጠራጠሩ የኢየሱስ ክርስቶስ አገልጋዮች ነን። እኔ ኢየሱስ ክርስቶስ ባሪያ፣ ጳውሎስ፣ ይሁዳ፣ ያዕቆብ በመልእክታቸው ላይ የእሱ ባሪያዎች ነን፣ ልጆቹ ነን። እሷስ የማን አገልጋይ ናት? እኔ እግዚአብሔር መኖነኛ አለች። አገልጋይ ሁነ እንደ ቃል ይደረግልኝ ትለዋለች። እሷ የማን አገልጋይ ናት? ዓለምን ለሚገዛ ዓለም ለሚገዛለት ጌታ አገልጋይ ናት። ደግሞ አገልጋይ ብቻ ሳትሆን
በተቃራኒ ምን ሆነች? ጉድ እኮ ነው። ጉድ እኮ ነው። እዛ ዓመቱ ሞረሰያ ተቃራኒ ነገር አገልጋይ ስትሆን እናቱ አደረጋት። አሁን በጣም የሚገርም ተቃርኖ ልንገራችሁ። ኤሮስ ሲተረጉም ሉቃስን ልይቀ በበህቅ እንዘይትየዘዝ ለአዝማዲሁ እንተ ይእትዩሙ ለእናቱ እየታዘዘ በየጥቂቱ አደገ ይላል። ደግሞ የጥቂቱ ምን ዓለም የሚገዛለት ጌታ አለ ለእናቱ ታዘዘ ካለ በኋላ እሷም ታየውና ይላል። እንደ በመንፈስ ቅዱስ እየተቃኘ ነው የሚናገረው። ጌታዬ ልጄ ትለዋለች። ምን አምላኳ ስለሆነ አለ ጌታዬ ልጇ ስለሆነ አረበኗ ይዟችሁ እሱም ያልክ ይላል እና እግዚአብሔር እናቴ ብሎ ሲጠራ ተመልከት ይላል። በጣም ይገርም። ጌታዬ ልጄ ማለት የምችል ማናት? እችኛዋ ደመና ብቻ ናት ማለት ነው። ተቃራኒ ነገር። ሶስተኛ ደመና ውስጥ እሳት ውስጥ ደመና እንዳለ ወተት በሉስቲ አይሰማም ከድንግልና ጋር ይህ ዙ ያሰኛል። ስብንስት ኮንተምፕሌት አድርጎ አሰላስለው ስትሄዱ እያሰላሰላችሁ ሂዱ። አሁን ደናግል ሴቶችና እህቶቻችን ወተት የላቸውም። ልክ ሲወልዱ ግን እግዚአብሔር ሕፃኑ በሚያሳድግበት ገንዘብ ከጡታቸው ምን ያፈሳል? ወተትን ያፈሳል። ይሄ ሚገርም ነው። እሷ ግን ድንግል ሆና ሳለች በቤተልሔም ከጡቶቿ ምን ተገኘ? ወተት። ክብር ለዚች እናት። ይሄ ድንቅ ነው። ምን ልትለው ትችላለህ? ይህ አይደለም የሚገርም። የጠባው ደግሞ ማን ነው? በጣም ጥሩ። ፍጥረታትን በዝናብ አብቅሎ በፀሐይ አብስሎ የሚመግብ ለነ ሚካኤል ምስጋናን የሚመግብ መጋቢ ዓለማት ጌታን የተመገበው። ስለዚህ ይህን ቃል አብረን እንለዋለን በደንብ አድርገን። ይሄ ፍሬም ነው። ፈጣሪዋ ስለሆንክ በምስቲ ቴዎሎጂ መወቀው። ፈጣሪዋ ስለሆንክ ለድንግል እናት ለጡቶቿ ወተትን ሰጠ። ልጇ ስለሆንክ ከሰጠሃት ወተት መልሰ ጠባ። ሀገር ፈጣሪዋ ስለሆንክ አለ። ምኗ ስለሆንክ? ፈጣሪዋ ስለሆንክ ለድንግል እናት ለጡቶቿ ወተትን ሰጠ። ደግሞ አለ ልጇ ስለሆንክ ደግሞ ከሰጠሃት ወተት መልሰ ጠባ። ድንግል ለአንተ ለሁሉ መጋቢ የተውሶ ወተት ሰጠች። ምን አይነት ወተት? ማነው የዋሳት? ግን የብድር ወተት ማለት ነው። ልጇን ያበደራት አስቡ። ድንግል ለአንተ የተውሶ ወተት ሰጠች። ሰማያትን በዘረጋው ቀኝ እጅ ጡቶቿን ጨበጥ። ክብርን አምላካችን ለክርስቶስ በቤተልሔም የተገለጠ ምስጢር ነው። ስለዚህ ደመና አስቡ፣ ተረዱ፣ እወቁ ነው። የመጨረሻዋ ደመናችን ነግራችሁ አበቃለሁ። በዘጸአት 16 ከ13 እስከ 23 የተገለጠች ደመና ናት። ያቺ ደመና እስራኤል በምድረ በዳ ሳሉ ምንን ይዛ ተገኘች? መና። እስቲ በሉ ምን ይዛ ተገኘች? ያቺ ደመና እስራኤላውያን ስጋዊ ረሃብ ያስታገሰ ምን አስገኘች? መናን ይዛ ተገኘች። ነገር ግን በሚገርም መልኩ እስራኤላውያን ከደመናዋ የተገኘውን መና ቢመገቡም ከሞት ዳኑ? ኧረ መልሱ፣ አልዳኑም። ድንግል ማርያም ግን ያስገኘችው መና ስሙ ማን ነው? ኢየሱስ ክርስቶስ። እስቲ በሉ እውነተኛው መና ክርስቶስን ሰጠችን። ክብር ለእናታችን ኦ ማርያም በእንተ ዘመን ፈቀረች ይሆናል ቤኪ ማርያም። ስለዚህ ነገር እንወድሻለን አለ። ከፍ ከፍ እናደርግሻለን። እስመ ወለድኪ ለነ መብላ አጽድቅ ዘበአማን፣ እውነተኛውን መብል ውስጥ ሕይወት ዘበአማን፣ እውነተኛውን መጠጥ ማን ነው? እሱ ኢየሱስ ክርስቶስ። እውነተኛውን መና የያዘችልን ታላቋ ደመና ድንግል ማርያም ናት። ክብር ይግባት እናታችን። ቅዱስ ያሬድ አሁን እንጥቀሰው። ቅዱስ ያሬድ እንዲህ ይላታል። አይ ይእቲ ዛቲ ቀሊል ደመና እንተ ትጸውር መና ማርያም ይእቲ ንጽሕት በድንግልና አልባቲ ሙስና። እስቲ ወደ አማርኛ እንበለው። መናን በሉ እስቲ። የተሸከመች ፈጣን ደመና የትኛይቱ ናት? ነውር ነቀፋ የሌለባት በድንግልና ንጽሕት የምትሆን ማርያም ናታ። ክብር ያሬድ አባታችን።
በመጨረሻ ስለ እናቱ ደመናነት በኢሳይያስ አድሮ ምዕራፍ 19 ቁጥር 1 ላይ እንዲህ ይላል፣ ናሁ የወረደ ጊዜነ ውስተ ምድረ ግብፅ ተጽዕኖ ዲበ ደመና ቀሊል። እነሆ እግዚአብሔር በፈጣን ደመና እየበረረ ወደ ግብፅ ይወርዳል፣ የግብፅም ጣዖታት በፊቱ ይረዳሉ ይላል ኢሳይያስ። አይገርምም? በምን ደመና እየበረረ እግዚአብሔር በምን ደመና? በፈጣን ደመና እየበረረ ወደ ግብፅ ይወርዳል፣ የግብፅም ጣዖታት በፊቱ ይረዳሉ ይላል። እስቲ ልብ አድርጋችሁ ኦርቶዶክሳውያን ተመልከቱ። ጠላታችን ዲያብሎስን ከሰው ልቡና አውጥቶ ለመስደድ ከስደታችን ሊመልሰን የኔና የናንተ ጌታ ኢየሱስ ክርስቶስ አዝላ ወደ ግብፅ የሄደች ማናት? ኧረ መልስ ስጠኝ። ማናት? እመቤታችን። ስለዚህ ምን አለ? ፈጣን ደመና ይላታል። ድንግል ማርያም ፈጣን ናት። ደስ ይበላችሁ። ፈጣን ደመና ደመና መፍጠን አዝላ ወደ ግብፅ ስትወርድ ኢሳይያስ የተናገረው ሊደርስ ሊፈጸም የግብፅ ጣዖታት ሁሉ ምን ሆኑ? ተፈረካከሱ፣ ወደቁ። ደመናዋ ድንግል ማርያም ነበረች። እነሆ እግዚአብሔር በምን ደመና? በፈጣን ደመና እየበረረ። ፈጣን ናት እናታችን። ወይን ሲያልቅ ምን ትላለች? ልጄ ምን የላቸው? ወይን የላቸው። አቤት ፍጥነቷ! አቤት ፍጥነቷ! ለዚህ እኮ ነው ዳዊት ንግስቲቱ በምን ትቆማለች አለ? ቀኝ ምን ስለሆነ ነው? ፈጣን ነው። እሷ ምልጃዋ ፈጣን ነው። ቀኝ ምንድን ነው? ብርቱ ነው። የድንግል ማርያም ምልጃ ምንድን ነው? የበረታ ነው። ቀኝ ኃያል ነው። ቢመታ ያደቃል፣ ቢወረውር ያርቃል፣ ቢያስር ያጠብቃል፣ ቢታገል ይጥላል፣ ግዳጅ ይፈጽማል። የደመና መፍጠኒት የድንግል ማርያምን ምልጃ ግዳጅ ይፈጽማል። እውነተኛውን ሕይወት ክርስቶስን አዝላ ደመናዋ ግብፅ ላይ ተገኘች፣ ኢትዮጵያም መጣች። ክብር ለእናታችን በስደት ወቅት። ይሄ በጣም የሚደንቅ ደመና ነው። እግዚአብሔር ከሁላችን ጋር ይሁን። እስቲ የመከራ ደመና በሉ እስቲ። ይህንን እንኳን ይቅር እንገራችሁ። መከራ ይወዳል ሰው መሰለኝ፣ ግን በ5 ደቂቃ ጨርሰዋል፣ በ4 ደቂቃ ውስጥ። ይሄ ትንሽ አስፈሪ ደመና ነው። የዘመናችንን ደመና ይመስለኛል። በጭጋግ የተመላ ነው። እስካሁን ደስ የሚሉ ደመናዎችን ያየ ነው። ይሄ ግን ትንሽ ወሳኝ ነው። ድቅድቅ ደመና አንዴ ምድርን ያገኛታል። እስካሁን ግን አልመጣም። መልካቸው የፈረስ የሚመስል በኃይል የሚሮጡ የማይቆስሉ የማይደሙ በአጥር ላይ የሚሄዱ በመስኮት ውስጥ የሚሾልኩ ፍጡራን መገለጣቸው አይቀርም። ስለዚህ ነገር ኢዩኤል በምዕራፍ 2 ከቁጥር 1 እስከ 10 ላይ ጽፏል። ሶፎንያስም ጽፏል። ይሄ ደመና የመጨረሻው ዘመን ምልክት ነው። እንዲህ ይላል። ቃሉን በደንብ አድርጋችሁ አድምጡ፣ ዘመናችን ስለሆነ እናውቀዋለን። በምድር የሚኖሩ ሁሉ ይንቀጥቀጡ፣ የእግዚአብሔር ቀን መጥቷል። የጨለማና የጭጋግ ቀን፣ የደመናና የድቅድቅ ጨለማ ቀን ነው። ምን አይነት ደመና? ትንሽ ያስፈራል። የጨለማና ድቅድቅ ጨለማ ቀን ነው። ታላቅና ብርቱ ሕዝብ በተራሮች ላይ እንደ ወገግታ ተዘርግቷል። ምን ይሆን? ከዘላለምም ጀምሮ እንደ እነርሱ ያለ አልነበረም፣ ከእነርሱ በኋላ እስከ ብዙ ትውልድ ድረስ አይሆንም ካለ በኋላ ምን ይላል? በኋላ ከእነርሱም ያመልጥ የለም ይላል። ምን የለም? ምንድን ናቸው? እስቲ አስቡ፣ ዝም ብላችሁ አስቡ። እኔ ትንሽ ነግራቸዋለሁ። ከእነርሱም ያመልጥ የለም። መልካቸው እንደ ፈረስ መልክ ነው። እንደምን አይነት መልክ ነው? ሰዎች አይደሉም ማለት ነው። እንደ ፈረሶች ይሮጣሉ፣ በተራራ ላይ እንዳሉ ሰረገሎች ድምፅ፣ ገለባውንም እንደሚበላ እንደ እሳት ነበልባል ድምፅ፣ ለሰልፍ እንደተዘጋጀ እንደ ብርቱ ሕዝብ ያኮበኩባሉ። ከፊታቸው አሕዛብ ይንቀጠቀጣሉ፣ የሰውን ፊት ሁሉ ይጠቁራል። እንደ ኃያላን ይሮጣሉ፣ እንደ ሰልፈኞችም በቅጥሩ ላይ ይወጣሉ። እያንዳንዱ በመንገዱ ይራመዳል፣ ከእርምጃቸው ያፈገፍጉ። ሰው ያፈገፍጋል፣ እነዚህ ያፈገፍጉ። መንገዱን እያንዳንዱ ይጠበጥባል። ሲስተም ናቸው። በሰልፍ መካከል ያልፋሉ፣ እነርሱም አይቆስሉም ይላል። ሰው ይቆስላል አይደል? እነዚህ አይቆስሉም። አስተውሉ። በከተማ ያኮበኩባሉ፣ በቅጥሩም ላይ ይሮጣሉ፣ ወደ ቤቶችም ይወጣሉ፣ እንደ ሌባም በመስኮቶች ይገባሉ። ምድሪቱም ከፊታቸው ትናወጣለች፣ ሰማያትም ይንቀጠቀጣሉ፣ ፀሐይና ጨረቃም ይጨልማሉ፣ ከዋክብትም ብርሃናቸውን ይሰውራሉ። ትንቢተ ኢዩኤል ምዕራፍ 2 ከቁጥር 1 እስከ 10። የመጨረሻ ጥቅስ ሶፎንያስ 1:15። እስቲ አብረን እንበለው። ያ ቀን በሉ እስቲ። የመዓት ቀን፣ የመከራና የጭንቀት ቀን፣ የመፍረስና የመጥፋት ቀን፣ የጨለማና የጭጋግ ቀን፣
የደመናና የድቅድቅ ጨለማ ቀን። ሶፎንያስ 1:15 ይሄ መከራ ጨለማ ነው። ይህን ነገር ዘመናችን ትንሽ ቀረብ ያለ ይመስላል። አስፈራራቸው አይደለም። ምንድን ነው? ማይቆስም ማይደማ ጨለማ ቀን። አሁን ዓለማችን ስንት ጦርነቶች አካሂዳለች? ትልልቅ ጦርነቶች 2 ጦርነቶች አካሂዳለች። አስተውሉ። አንደኛው ከ1914 እስከ 1918 4 ዓመታት የተደረገ ጦርነት ነው። አንደኛው የዓለም ጦርነት ይባላል። ወደ 22 ሚሊዮን ሰዎች በጦርነቱ አልቀዋል። ሁለተኛው ከ1939 እስከ 1945 አካባቢ ነው። በጣም ከባድ ጦርነት ነው። ወደ 60 ሚሊዮን ሰዎች በጦርነቱ ምን ሆነዋል? አልቀዋል። አሁን ዳንኤል 12:2 ላይ ዳንኤል ይላል ይነግረዋል እና ብዙ ሰዎች ይመረምራሉ፣ እውቀት ይበዛል ይላል። ምን ይበዛል? እውቀት ይበዛል። የኛ ዘመን ይመስላል። ድሮ ሰዎች በጋሻ በጦር መዋጋት መፋለም ጀመሩ። በኋላ ምን መጣ? ተዋጊ ጀቶች መጡ፣ ሚሳኤሎች መጡ፣ አቶሚክ ቦምቦች መጡ፣ ኒውክሌር ቦምብ መጣ። በዘመናችን ደግሞ ድሮን መጣ። አሁን ከባድ ጉዳይ ላይ ደረስ ማለት ነው። ቀላል አይምሰላችሁ ያለንበት። አሁን በግሎባል ሴኩሪቲ ፋውንዴሽን ወደ 15,000 በላይ የኒውክሌር ቦምቦች ሀያላን ሀገሮች ታጥቀዋል። ለምሳሌ አሜሪካ ወደ 5,500 የሚጠጋ፣ ራሻ ወደ 7,300፣ ሌሎችም እንደመጠናቸው ፈረንሳይ 300፣ ቻይና ወደ 260፣ ዩናይትድ ኪንግደም ወደ 215 ወዘተርፈ። የሰማችሁ ነው። አሁን ብዙ ጦርነቶች እንግዲህ ሀያላን ሀገሮች የሚታኮሱ ሰዎች ኒውክሌር ቦምብ እንዳይዙ ዩሬኒየም እንዳያብላሉ ነው። እና ይሄ ከባድ ሆነ ነው። ለምሳሌ አልበርት አንስታይን የተባለ ሳይንቲስት ምን ብሏል? ሁለተኛ ዓለም ጦርነት የአቶሚክ ቦምቦችን ኳንተም ስኪልድ የሰሩ ናቸው እነዚህ ሳይንቲስት። እና ምን አለ? 3ኛ የዓለም ጦርነት በምን እንደሚነሳ አላውቅም አለ። ስንተኛው? ግን 4ኛውን አውቃለሁ አለ። ጂኒየስ። 3ኛውን አላውቀው፣ ስንተኛውን አውቃለሁ? አሄድ ኦፍ ሂዝ ታይም ማለት ነው። ፊት ሄደ። 4ኛውን አውቃለሁ። 4ኛው ጦርነት ሊሆን የሚችለው አለ ሰዎች የሚጓጉት በድንጋይና በዱላ ነው አለ። በምን ምን ማለቱ ነው? 3ኛው ከተጀመረ በምንድን ነው? ኒውክሌር ነው አይደል? አይጣል ይሰውረን እግዚአብሔር። ይሄ የተነቀረ ኒውክሌር ነው። ኒውክሌር ከሆነ የምታየው ህንፃ የለም። ቢሊየንስ ነው የሚረግፉት። በዮሐንስ ራእይ እንደተጻፈ ሲሶ ነው የምድር ሲሶ ቢሊየኖች ነው ያሉት። እግዚአብሔር ይጠብቅ። አሁን ፍራቻው እኮ በጣም ከባድ ነው። አይጣል። ስለዚህ ህንፃ ሁሉ ወድሞ፣ ስልጣኔ ወድሞ፣ ሰዎች ወደኋላ ዘመን ተመልሰው በምን ይዋጋሉ ማለት ነው? በእንጨትና በድንጋይ። እግዚአብሔር ያን ዘመን መቼ የሚሰውረው። አሁን ይህም ብላችሁ ምንድን ነው የማይቆስሉ የማይደሙ ወታደሮች ብሎ መጽሐፍ ቅዱሱ ሲጠቅስ ያ የድቅድቅ ጨለማ ቀን ብሎ መጽሐፍ ቅዱስ ሲያስቀምጥ ምን ይመስላችኋል? አሁን ያለንበት የኤአይ ዘመን፣ የአርቲፊሻል ኢንተለጀንስ ዘመን፣ ነገሩ ሁሉ የከበደበት ዘመን ብቻ ሳይሆን የማይቆስሉ የማይደሙ ወታደሮች እየተሰሩ ያሉበት ዘመን ነው። ምንም አይሉ ተረበዛቸው። ሃሊውድ ፊልም ላይ መቼም አይታችሁ ሊሆን ይችላል። ሚሊተሪ ሮቦትስ። ስለዚህ ከዚህ በኋላ ምን አይዋጋም? ሰው አይዋጋም ነው። ማይቆስሉ ማይደሙ ሲስተም ናቸው። መጽሐፍ እንዳለ አይጋፋም አንዱ ካንዱ፣ በመስኮት ውስጥ ይሾልካሉ፣ በአጥር ላይ ይረመዳሉ፣ ሁሉ ከፊታቸው ምን ይላል? ይናወጣል አለ። ይህን በአይናችን በቅርብ ሳናይ አንቀርም። ጥቂት ዓመታት እግዚአብሔር እድሜውን ከሰጠን ማየታችን አይቀርም። ስለዚህ አይ ድቅድቅ ጨለማ ቀን ነው፣ የመከራ ቀን ነው። እግዚአብሔር ይጠብቀን እንጂ። ስለዚህ ዓለም በቃ እውቀት ይበዛል አለ። አሁን ከባድ ዘመን መጣ። ሞባይሉ አይከልድም ያለ መረጃ የሚሰጥ ማለት ነው። ጉድፈን ነው ነገሩ። ከምናስበው በላይ እየፈጠነ ነው። እንደ ቤተ ክርስቲያን ቢሆን ጥሩ ሰዎች ብንሆን ኖሮ የዛሬ 50 ዓመት እናቅድ ነበር ቁጭ ብለን። አሁን እኛ የለን፣ ሌላ ውስጥ ነው። ከዛሬ 100 ዓመት በኋላ የሚነሳው ትውልድ እንዴት ነው ሊሆን የሚችለው? ይሄን ከባድ የእውቀት ዘመን እንዴት ነው ይሄ ትውልድ ሊሻገር የሚችለው ተብሎ ውይይት ነበረ። አይበለውና ጌታ ያለው አይቀርም የሚያስፈራ ነገር ይላል። ብዙ ነገሮች ሊገለጡ ይችላሉ። ከአይምሮ በላይ ሆኑ። እውነት ነው የምነግራችሁ፣ በዘመናችን ሊሆን ይችላል። አይበለውና የሆኑ ነገሮች ቢመጡ ምንድን ነው መልሳችን?
እንደ ሃይማኖት ሰዎች ምንድን ነው ልንመልስ የምንችለው? ቅዱስ ጳውሎስ ያለው እኮ ነው፣ ከክርስቶስ ፍቅር ማን ይለየናል? በሰማይ ነው በምድር ነው ወይስ ሌላ ልዩ ፍጥረት ይላል በሮሜ ላይ። ምን አይነት ፍጥረት አይበለውና እነዚህ ቢመጡ ምንድን ነው መልሳችን? ዝግጅት የለንም። እግዚአብሔር ይጠብቀን። ሀዘናል። እግዚአብሔር ያንቃን። ንቃት ጥሩ ነው እና ዓይንህን ቀና ብለህ ተመልከት ይላል። ደመናቱ እያቸው። ስለዚህ ከዚህ በኋላ ቀና ብለን መመልከት እንጀምር ነው። ምን ብለን? መሬት እያየን ወደ መሬት ከመግባት ክርስቶስ ይሰውረው። ቀና ቀና እንድንል ያቅናን። እሱ እንደ አሳማ ጭቃ ውስጥ ከመርመጥመጥ እንደ ንስር ከፍ ያድርገን። አምላካችን አመስግኖት ያደርገናል። ስለዚህ ነው ምላችሁ ወደ ሰማይ ከፍ ከፍ ማለት ጥሩ ስለሆነ ገነት የምትገኘው የት ነው? ታች ነው ላይ? አይዟችሁ ታች ነው ላይ? ሲኦልስ? ስለዚህ ምድር አትመልከቱ ማለት የት ይሁ? ወደ ምስራቅ ተመልከቱ ነው ወይስ ወደ ምዕራብ? እርግጠኞች ናቸው? እኛ እኮ ወደ ምዕራብ ነው ያየነው። ወደ አሜሪካ ወደ ምስራቅ ምንም እመቤታችንን ፀሐይ ክርስቶስን ሀገራችን ታገኝ ነበረ። ወደ ምንድን ነው የምናየው? ወደ ምዕራብ። ኢትዮጵያ እጆቿን ወደ ማን ትዘረጋለች? ወደ እግዚአብሔር ስትዘረጋ ምን ታገኛለች? በረከት።